አሻም የምወዳችሁና የምትወዱኝ አሻም ቤተሰቦች እንዴት ናችሁ? ሰላማችሁን ያብዛላችሁ። የሚመስጡ ጉዳዮችን በስፖርት፣ በታሪክ፣ በማህበራዊ ጉዳይ፣ በኪነ ጥበብ ይዘንላችሁ መጥተናል። የትም እንዳትሄዱ። ገነነ ሊብሮ ነኝ በአሻም ቲቪ። አሻም የምወዳችሁና የምትወዱኝ አሻም ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሳምንቱ እንዴት አለፈ? ያው እንግዲህ በቀጠሮ ሰዓት እዚህ ከች ብለናል። ዛሬ ስለምን እናወራ መሰለህ? ስለ አዲስ አበባ ስቴዲየም እናወራ። አዲስ አበባ ስቴዲየም የስቴዲየሞች ሁሉ አባት ንጉስ አዲስ አበባ ስቴዲየም። ስንት ነገር ስቴዲየም ብቻ እኮ አይደለም ባል ሁሉም ነገር ነው። የአዲስ አበባ ስቴዲየም 12 በር ነው ያለው። 12 ሲደመር 1 13። አንደኛውን በር ረሳቻት። አንደኛው በር የት ነው ያለችው? ቀይ መስቀል ጋር ነው ያለችው፣ ወይም ደግሞ በበፊቱ አራምቤ ጋር ነው ያለችው። አራምቤ ሆቴል አካባቢ አንደኛው በር በጣም ብዙ ሰዎች የሚገቡባት ነው። ታዳጊዎች ናቸው ታዲያ የሚገቡባት። በስር በኩል በነገራችን ላይ ወንዝ አለው። አዲስ አበባ ስቴዲየም ወንዝ ላይ የተሰራው ስቴዲየም። አሁን አዲስ አበባን በወንዞችን ናጽዳ ናሳምራቸው ይባል የለ ከቆሻሻ ስለት። እሺ ተካቷል። አዲስ አበባ ስቴዲየም ያለው ስር ወንዝ መካተት እኮ አለበት። ተቆጥሯል፣ ገቢ ሆኗል። አዲስ አበባ ስቴዲየም ወንዝ ላይ ነው የተሰራው። ከሱም ከፍ ብሎ ደግሞ መንገዱን ተሻግሮ ጊዮን ሆቴል አካባቢ ትልቅ ህንጻ ላይ ያጭም እሱም በወንዝ ስር ነው የሚሄደው። ግን ይሄኛው ወንዝ አለበት እና በዛ በኩል 13 ቁጥር በር የሚባለው በዛ በኩል ነው ህጻናቶች የሚገቡት። 5 ሲሆኑና 5 ሳንቲም ይከፍላሉ። ለ5 ሳንቲም 10 ሲሆኑ 10 ሳንቲም። ለማን የሚከፍሉት መሰላቸው? በሩን ለሚጠብቅና ለመሪው ነው የሚከፍሉት፣ ለሚመራቸው ማለት ነው። ከተሳሳተ ወንዝ ውስጥ ነው የሚገቡት። በወንዙ ሄዶ በጊዮን አካባቢ ነው የሚወጡት። ቦታውን በደንብ ያውቃታል የመሪው ማለት ነው። በዛች በኩል ይመጡና ቦታውን ያውቃታል። ወደ ቀኝ ይታጠፍና አሁን በዳፍትራኩ በኩል በሱ በኩል ጎል፣ ከጎሉ ኋላ መውጫ አለ። ፖሴቶ ነገር ተብሎ መውጫ አለ። በዛ በኩል ነው የሚወጡት እና በዛ በኩል ደግሞ እንዳገቡ እንዲስላችሁ የታሪክ ነው የምነግራችሁ። በዛ በኩል ይወጣሉ። ሲመጡ አርጩሜ ይዘው ነው የሚመጡት። ትልቅ አርጩሜ እና ጭቃ ቀብተው ያውለበልቡታል። አውጡተን መተናል ይላሉ እና ፖሊስ እዛ ጋር አይቆምም፣ ይሸሻል። ምክንያቱም ያኔ በጣም ንጽህናቸውን የሚጠብቁት እዛ ጋር ካለ በአርጩሜ ነው የሚያደርጉት እና ልብስ ሁሉ ጭቃ በጭቃ ስለሚሆን ይፈራል። እንዴት ዝም ብሎ ፖሊስ ጭቃ ላይ እንትን ሆነ ይባላል እና ይሸሻል ፖሊስ። ከዛ ይወጡና ሮጠው ካታንጋ ምናምን 3 ይደባለቃሉ። ሸዋንግዛው አጎናፍር የኢትዮጵያ ብሔራዊ ቡድን ተጫዋች ከ4ኛ፣ 5ኛ፣ 6ኛ፣ 7ኛ፣ 10ኛ አፍሪካ ዋንጫ ነበረበት። የታወቀ ተጫዋች ነው። ቅዱስ ጊዮርጊስ በ11 ቁጥር ቦታ እሱ እኮ በዛ ስር ይገባ ነበር። 3ኛ አፍሪካ ዋንጫ በዛ ስር ገብቶ ጭቃ በጭቃ ሆኖ ወጥቶ ነው ተመልካቹ ባልታወቀው አልቆየው። በ6ኛ አፍሪካ ዋንጫ እሱ ለብሔራዊ ቡድን ሲጫወት ሸዋንግዛው ማለት ነው እየተጫወተ በመስመር ላይ ኳስ እየነዳም ኳስ እየጠበቀ በስር በኩል ልጆች እንደሚገቡ ያውቃል፣ እንደሚሄዱ ይሄኔ ደርሰዋል ይላል፣ ይሄኔ ወጥተዋል ይላል። እሱ ነበረበት ያንን ያደረገ ነው። ብቸኛው ሰው የብሔራዊ ቡድን እንዳለ ሌላ ሰው አለ። ነፍሱን ይማረው ስዩም አባተ አንዴ ሲያጫወተኝ አባቱ ፍራንክ ሰጥቶት ስቴዲየም የሚገባ ፓስቲ በላና በዛ ስር ገባና በቃ እንትን አሉ። በቃ ብቅ አሉ። ጭቃ በጭቃ ሆነና ሮጦ በቃ ተመልካቹ ማለት ተደበቀ። ማን ጎን ቢሆን ጥሩ ነው? አባቱ ጎን ማናት ገንዘብ ሰጥቼ ነው ሲያገባ አንቆ ይዞት ቤት ሄደ። ራሱ ስዩም ነው የነገረኝ ነፍሱን ይማረውና እና እንግዲህ ምናልባት ያቺን በዛ ስር የገባችሁ እና ላስታውሳችሁ ብዬ ነው። 13 ቁጥር በር እሷ ነች። 12 ቁጥር በር ነው ያለው። 13 ቁጥር በር ደግሞ እሷ ነች። አዲስ አበባ ስቴዲየም እንግዲህ የተለያዩ ቦታዎች አሉ። እንግዲህ በተለምዶ እኮ እንደ ማህበርም እኮ አላቸው። ካታንጋ ማህበር ምናምን ድሮ አሁን እንዴት እንደሆነ እንዳላቅ ማህበርተኞች አለ። በቃ ይበላሉ፣ ይጠጣሉ፣ በደንብ ያደርጉ ማህበርተኞች እዛ ጋር የሚገቡ ማለት ነው። ካታንጋ የተባለው ዋናው እንግዲህ ትልቁ ስፍራ ካታንጋ ነው። ይህ ስያሜ የመጣው ኮንጎ ዘምተው የነበሩ ወታደሮች ካታንጋ የምትባለው ግዛት አለች፣ ተገንጥላ ነበር። ሙሴ ቾምቤ ይባላል። በቃ ያኔ ክዶታል እኮ ዋናውን ሀገሪቱን ጠቅላይ ሚኒስትር በጣም ክዶታል። ፓትሪስ ሉሙምባ እሱን ክዶት በቃ ይገነጠላል። ተገነጠለ በቃ በዛ እና የኮንጎ ሰላም ማስከበር ገብቶ የኛ ወታደሮች በቃ እዛ ካታንጋ እኮ በደንብ ኢትዮጵያ ወታደር ቀልድ አያውቅም። እና ከዛ የመጡ ወታደሮች የሚገቡበት ቦታ እዚህ ካታንጋ ነበር እና ሰዎች በንግግር ሌላ ነበር ስሙ። የካታንጋ ወታደሮች የሚገቡበት ቦታ ከካታንጋ የመጡ ወታደሮች የሚገቡበት ቦታ
ሰው መቀጣጠር ጀመረ እንዲህ ማለት ጀመረ እዛ ካታንጋ ወጣቶ የሚገቡበት ቦታ ካታንጋ ያው ከኮንጎ ነው ረብሻውን የሚይዘው የመጣው ማለት ነው እና በዚህ የተነሳ ካታንጋ ሲያሜውን አግኝቷል ማለት ነው በወዲ በኩል ያለው ምስማር ተራ ነው የሚባለው ምስማር ተራ በኋላ ነው ሄልሜት ሰፈር ነበር የሚባለው ወታደሮች ነው የሚገቡት ቅናሽ ነው ቦታው አብዛኛው የጦር ሰራዊት ወታደሮች ነው የሚገቡት ሄልሜት ሰፈር ይባላል ሄልሜት አድርገው ነው የሚመጡት ሄልሜቱ ብዙ ነገር አለ አንደኛ ዳኛ ይፈነክቱበታል ጠብ ሲመጣ ሙሉ ይደባደቡበታል ሁለተኛ ይመከቱበታል ሶስተኛ ይቀመጡበታል አራተኛ ምግብ ይዘው ይመጡበታል አምስተኛ ጠበል ጠጡ የምድር ጧይ መቻል ይባላል እንግዲህ ከውቅያኖስ ጠጅ ቤት የሚያወጡት ነገር ነበር አሴትን ሲቀመጡ ይባላል የመቻል ጠበል ነው ይባልና ያኔ ያው እዛ አካባቢ እንደሚታወቁ ነመኛታ ይናዳል ገደሉ ምናም ጦር ሰራዊት እኮ ደጋፊ በጣም የታወቀ ነበር እንዴት መሰላችሁ የመቻል ቡድን ነው እንግዲህ ወደ በኋላ ምድር ጦር ምናም ይያለ ውጭ ያለ ሶስት ለስንት እንደሆነ ያውቃል ይናዳል ገደሉ ካለ ይናዳል ገደሉ ያሉ ከጨፈሩ እየተመሩ ነው ማለት ነው ያው እንግዲህ ምስማር ተራ የሚባለው ሄልሜት ሰፈር ነው የሚባለው ማለት ነው በሄልሜት ሰፈር ነው ካሱ ቀጥሎ ደግሞ ነፍጠኛ ቦታ የሚባል ነበር ነፍጥ ያዙ ሰዎች ይመጣሉ ያን እንግዲህ ከጦርነቱ የመጣን በጊዜ ሰው አዲስ አበባ ኮስቴ ነፍጥ ይዛልና እየተቀላቀሉ ሰው ጋር ምነው ገላመጥከኝ ምናምን ነገር ሲባል ይፈራሉ ስለዚህ ነፍጥ ያዘ ሰው ለብቻው ነፍጠኛ ሰፈር ተብሎ ያው ዛ ነፍጠኛ ሰፈር ተብሎ እንትን ያለ ማለት ነው ከዛ በኋላ ደግሞ በወዲኛው በኩል ስንመጣ ያው በዚህኛው በኩል ስንመጣ ቴሴራ በር ነው የሚባለው ተጫዋቾች በቴሴራ ነበር የሚገቡት አይከፍሉም ስፖርተኛው ለክለባቸው ይላካል በቴሴራ ነው የሚገቡት ስለዚህ ቴሴራ ያዙት ስፖርተኞች የሚገቡበት ሰፈር ማለት ነው አሁን ዳፍተር አካባቢ የሚባለው ቴሴራ በር ነው የሚባለው ማለት ነው ግን አንዳንድ ተጫዋቾች ይሸጡ ነበር ከላይ ሆኖ ቁልቁል ለቁና ተጫዋች ነኝ ብሎ ይገባል ትልልቅ ሰው ቦርጭ ያለው የተጫዋች ከተጫዋች አሁን ገንዘብ አገኘ እንጂ ድሮ ፍራንክ ፍለጋ ደገና በዛ በኩል ጣል ያደርገውና ግን ከዛ ውጪ ሞጣት አይችልም ማለት ነው ቴሴራ በር ከዚህ በኋላ ፋሲካ በር ይባላል በስም እንደምታውቁት ማለት ነው የፋሲካ ቀን የሚገቡበት ቦታ እኮ አለ ፋሲካ በር የሚባለው ፋሲካ ዳቢያ የሚባል የቅዱስ ጊዮርጊስ ደጋፊ አለ እንዴት ግን ለሱ ተሰየመ እንዴት ለሱ ይሰየምለታል ምክንያት እኮ አለ ፋሲካ ኮሜርስ አስተማሪ ነበር እንደገባ ትምህርት ቤት መጀመሪያውን ሮብ ምናምን አጫጭር ቪ ነው መደረገው ሰኞ ሲሆን ጊዮርጊስ አሸንፎ ስለሚሆን ትልቅ ቪ ነው የሚያደርገው ቅዱስ ጊዮርጊስን ቪ አርማ ያደርጋል በቃ በጣም የታወቀ ቀንደኛ የጊዮርጊስ ደጋፊ ነው እስቴዲዮ ያ ቦታ በሱ የተሰየመው ምንድነው አንድ ቀን በታሪክ ተቀምጦ አቅም አንድ ቀን ተቀምጦ አቅም ቁጭ ብላቅ እላይ አናቱ ላይ እንትን ያደርጋል አይሰለፍም ይገባል ፋሲካ ያው ቆርጦ ነው እላይ ይገባል ከዛ በኋላ በቃ እዛ በአናቱ ላይ በቃ ሲሽከረከር ነው የሚለው በቃ ስንት ፖሊስ በካልቾ መጥቷል እዛ ተጠበቃል ስንት ሰው ረግጧል ስንት ሰው በቴስታ ሁሉ እዛ ብሎ በቃ ስሜታዊ ነው በቃ ስሜቱ በቃ ኳስ ክሮስ ሲደረግ ቴስታ ምናምን ነገር ሹት ለመምታት ሰው ሲመዛ ጋር ሰዎች ይመታሉ ፋሲካ ነው ምንም ማድረግ አይቻልም ግን በቃ እንደዚህ ነው ፋሲካ አንድ ቀን ተቀምጧል አንድ ቀን ቁጭ ብላ ያቀመቀ እዛ ጋር ወደዚህ ሲወጣበት ወደዚህ ሲወጣ ወደዛ ሲወጣ ቴስታ ሲመታ በቃ ይቀብራል ክሮስ ሲደረግ በቃ ሹት ለመምታት በቃ እዛ ያለው ሰው መጥረግ ነው በቃ በርግጫ በመናም በቃ ስሜቱ ከባድ ነው በቃ ማንንም ሰው ፋሲካ ረገጠኝ ፋሲካ ፖሊሶች ምናምን ሸሽታል እንጂ በቃ እንትን አድርጎ በቃ ስሜቱ በጣም ከባድ ነው የሚያውን ነገር ተጫዋቾቹም ይሰሙታል ሙሉጌታ ለእንትና ገብረ መድህን በቃ ለእንትና አቀብሎ በቃ ወደ እንትና በቃ እንደዚህ በቃ እየተወራጨ በቃ አንድ ቀን ምን ነው መሰላችሁ 10ኛ አፍሪካ ዋንጫ ኢትዮጵያና ጊኒ ይጫወታሉ ፋሲካ እንግዲህ እንደለመደው እንትን ያደርጋልና ያው ተጫዋቾችን ሲያበቃ የሆነ እንቅስቃሴው ደስ አለው 4 ለ6 አሉ 6 ሰጠው 6 ለ8 8 ሰጠው 7 ለ9 9 ሰጠው 9 መታ ሲል 9 መታ ጎል ገባ የገባው እኮ ኢትዮጵያ ቡድን ላይ ነው ሲያይ ኢትዮጵያ ቡድን ላይ ገባ እሱ አክሽኑ ደስ ብሎት ሌላ ቀን መስሎት ጫወታው ደስ ብሎት ነው በቃ እንቅስቃሴው ባላት ቦታ እንትን አለች ገባ በቃ ሰው ሁሉ ጸጥ ብሎ ፋሲካ ጎል ብሎታል ለካ ኢትዮጵያ ላይ ገባ ሰው ሁሉ በቃ እና ያው የዛን ቀን ምንም አልመሰለም በቃ ኢትዮጵያ ላይ ጎል የገባው ሰው ሁሉ በጣም እንትን አለ በኋላ በጣም ይቅርታ ምናምን አለ ለካ ኢትዮጵያ ቡድን ደግሞ ሁለተኛው ጎል እኮ የገባው 2-1 ኢትዮጵያ እና ፋሲካ እንደዚህ ነው ይሰሙታል ተጫዋቾቹም ነው ሙሉጌታ ምናምን እንትን አለ እንትና ያው የውጭ አሰልጣኝ ከማን ውጭ አሰልጣኝ ነው የሚባለው ይሰሙታል ማን በእንዲህ አይነት ነገር ፋሲካ በጣም ይታወቃል ማለት ነውና በቃ እሱ በሚለው መንገድ ከሄደ በቃ ለፋሲካ በጣም እንትን ያደርጋል ያ ሁሉ ሲሆን እኮ ክሮስ ሲደረግ ምናምን በቃ ዘሎ ይገባል ማለት ነውና ፋሲካ በር የተባለው በቃ በሱ ስም የተሰየመው እዛ ተቀምጦ ስለማቅ እዛ ቦታ ላይ ስለሚታወቅ ነው ፋሲካ ጋር እኮ እንሂድ እየተባለ ነው እሱ እንግዲህ ጓደኞቹ እኮ ትሪቡን ነው የሚገቡት ግን በቃ ከትምህርት ቤት ከዩኒቨርሲቲ ጀምሮ ምናምን ነገር እዛ ነበር የሚገባውና ፋሲካ በር በዛ የሚታወቅ ነበር ማለት ነውና ሌሎች በሮችም እንግዲህ በዚህ መንገድ ይታወቃሉ አበበ ቢቂላ የሚባለው
ያው በተለምዶ አበበ ቢቂላ ሱቁ ከስር አለ የአበበ ቢቂላ ሱቅ ማለት ነውና በዛ አበበ ቢቂላ ሱቅ በሚል ይታወቃል ማለት ነውና ይሄ ነው እንግዲህ ስቴዲየም ቦታዎች በሚል የሚታወቁ ማለት ነው። ቀደም ሲል ግን ያው እንግዲህ ዙሪያ አጥር በነበረበት ሰዓት ህጎች አሉ። ምንድነው ህጎች? ከውጭ ያሉት ቀዳዳ የተሰራው ቀዳዳ ተሰርቶለታል። በእንጨት በነበረበት ሰዓት ያው እዚህ ምስል ላይ የምታዩት በእንጨት በነበረበት ሰዓት ድንጋይ ያረጋሉ። ሰው ከውጭ ድንጋይ ያረግና ድንጋዩ ላይ ወጥቶ ነው የሚያው። እነኛ ቦታዎች ቦታ ተካፍለዋል። ቦታ የከፋፈለ ፌዴሬሽኑ አይደለም። ለጋር የታወቁ ዱርዮች አሉ፣ የታወቁ ጉልቤዎች አሉ። እነኛ ጉልቤዎች ቦታው ከዚህ እኔ ነው ይላል፣ ከዚህ እኔ ነው ይላል። ስለዚህ እዛ ቦታ ላይ የምታይ ከሆነ ሳንቲም ለነሱ ትሰጣለህ፣ ወይ ደግሞ ምግብም ዳቦም ምንም ይዘህ ከሆነ በቃችን ሰጨ ተደራድረህ ነው እዛ ምገባ ማለት ነው። እና ከተፈቀደልህ እዛ ትገባለህ ማለት ነው። በዚህ መንገድ ነው። ሌሎች ግን ገመድ ይዘው ይገባሉ። ወደ ውስጥ ገመድ ይዘው ይገቡና ከላይ ሆነው በገመድ እየጎተቱ ያወጣቸዋል። ፈረሰኛ ከመጣ እኮ ይለቀዋል ገመዱን እንዳለ ጠብ ነው የምትወዛ እና ፈረሰኛም እያየ ነው። ፈረሰኛ ከመጣ በቃ አለቀን። ልጁ ጉዳዩ አይደለም ለቆ ነው የሚሄደው ከነገመዱ የሚያጣው ገመዱን። አንተ ደግሞ እዛ ላይ ተፈጥፈተ ነው የምታደርገውና ይሄ እንደውም አረፋይኔ የተባለ የጦር ሰራዊት ተጫዋች ነግሮኛል። እሱም ያኔ በገመድ ይጎትትና ያስጎትት ነበር ማለት ነውና እንግዲህ ስቴዲየም በሚመጣበት ሰዓት ያኔ ጋሻ ያስገቡኝ ምናምን እየተባለ እንትን የሚባል ሲጠፋ በገመድ ይገባል ማለት ነው። የሰፈር ልጆች እንደዚህ ነው። አንዱ ገመድ ይዞ ይገባል፣ የሰፈር ልጅ ጎትቶ እዛ ያመጣል ማለት ነው። ቦታዎችን እንደዚህ ያየናል። ዙሪያ ቤት አዲስ አበባ ስቴዲየም ዙሪያ ቤቶች አሉ አይደል? የተሰሩት እኮ ለ10ኛ አፍሪካ ዋንጫ ሲባል ነው። ከዛ በፊት ምንድነው መሰላችሁ? አዲስ አበባ ቆሻሻ መጣያ ነበር። በዛስ ከዛ ቢጸዳዱበት የሚባልበት እና ማጅራት መቼዎች ማድሩበት ማለት ነው። እንኳን አልነበራቸው በጣም መጥፎ ቦታ ነበር። ማጅራት መቼ ምናምን እኮ አለበት ነው። እዛ አካባቢ ደግሞ ጨለማ ነበር። አሁን ብዙ ቡና ቤቶች ምናምን አሉ፣ በጣም ጨለማ ነበር። መሐመድ አህመድ ቱርክ የቅዱስ ጊዮርጊስ ተጫዋች ነው። ታወቀ ተጫዋች ነው። 7 ቁጥር ነው የሚለው በዛ በኩል በጣም ኃይለኛ ተጫዋች ነው። መንግስቱ ወርቁን ይመስላል ራሱ ቁጭ መንግስቱ ወርቁ ማለት ነው። መሐመድ አህመድ ቱርክ ነው የሚሉት እና አንድ ቀን ግንቦት 1963 ኮሜርስ ነው የሚማረው ያጠናል ብሎ ነው ያልኩት። ለቅዱስ ጊዮርጊስ ተጫዋች ከውጭ ድምጽ ሰማ። ዶክተር ወልደ መስቀል ኮስትሪ እየመጡ ነበር እና እሳቸውን ጮህ ሰማ። ማጃመቾች ያባሯቸው ነበር። በቃ ዘሎ ወጣ ቱርክ። በዛ እንትን ሲያባራቸው በጥይት መቱት። ጥይቷ ገባች እና እስካሁን ማለች እኮ ጥይቷ 7 ዓመት ተጫውቶባታል። በዚች እግሩ ውስጥ ጥይት ገብቶ 7 ዓመት ተጫውቶባታል። እዛች ስቴዲየም ዙሪያ ባሉ ዱርዬ የተመቱ ማለት ነው። አሁን እንግዲህ 1940 ምናምን አልፎም እንደ ያዚያን ዓመት ሁሉ እኮ ጥይቷ አለች እዛ። ያው ካነጋገራችሁ ሊያሳያችሁ ይችላል። በእንትን ማለት በሚታይ ነገር ማለት ነው። እስካን ልትደረግ ትችላለች፣ ልትታይ ትችላለች ጥይቷ ማለት ነው። እዛ ስቴዲየም ውስጥ አሞራዎች አሉ። አሞራ ትልልቅ አሞራዎች ማለት ነው። ምናልባት ወይ ትሬኒንግ ላይ ወይ አንድ ከጨዋታው ፊት ትሬኒንግ ላይ ታችሁ ኮለ ትልልቅ አሞራዎች አሉ። እነኛ አሞራዎች ጊዮን ሆቴል ዛፍ ላይ ነው የሚያርፉት እና ጊዮን ሆቴል እንግዲህ ሻወር ሲወስድ ያለው ሲዝናና ሲተኛ ያለው እና አዲስ አበባ ስቴዲየም ይመጡና ያዩትን እኮ እንትን ለማድረግ ነው። ጎማ ማጠጫ አለ ስቴዲየም ውሃ ማጠጫ አለና በአፋቸው ምንቁር ያደርጉታል ጎማ። ከዛ በኋላ እንትናቸውን እንደዚህ ያደርጋሉ ክንፋቸው። ከዛ በኋላ እንዲህ ሻወር እኮ እየወሰዱ ነው እንዲህ ያደርጉና ከዛ ካታንጋ ሄደው ለጥ ይላል። በቃ እዛ ሲያደርጉ አይተው ነው ሌላ ምን ያደርጋሉ። እና እነሱን አንድ አቶ ካሳ የሚባል የሜዳ ሰራተኛ ነው አባሮ በጥፊ መጥቶት ጋሸቱ ነው የነገሩኝ ነው። በቃ ካሳን በቃ ለምን ታባራናለህ? በክንፉ በቃ ቀወሩ። ትልልቅ አሞራዎች እኮ ናቸው። እና አሞራዎችም አዲስ አበባ ስቴዲየም እንደ አባል እንደሆኑ ሊታወቅ ይገባል። ይሄን ሁሉ ወርቅ ኢትዮጵያ መጣቸው በኦሎምፒክ ውድድር አበበ ቢቂላ፣ ማሞ ወልዴ፣ ምሩጽ ይፍጠር ምናምን በሙሉ አዲስ አበባ ስቴዲየም ትሬኒንግ ሰርተው ነው የተሰሩ ይመስላችኋል? አዲስ አበባ ስቴዲየም ሰርተው ነው። እና አዲስ አበባ ስቴዲየም የዛ ሁሉ ኦሎምፒክ ወርቅ ባለቤት ነው። ወርቅ ያመጣም ወርቅ ያላመጣም እዛ ሜዳ ላይ ሰርቷል ማለት ነው።
በ1983 ዓመተ ምህረት የተመረቀው አሻግሬ ግለጡ ናቸው የመረቁት መርቀው ሐሙስ ለንደን ሄዱ ግንቦት 16 ጭንቀን ታቋታላችሁ ግንቦት 16 ሄዱ ውይይት ነበር ያኔ በኢህአዴግና በደርግ ወታደራዊ መንግስት በኢትዮጵያ መንግስት መካከል ውይይት ለማድረግ ለንደን ሄዱ አለበት በዛው ቀሩሳቸው በዛው ያሪገባ በዛው ቀሩ እና ስቴዲየም ትራኩን መርቀው ነው ሄዱት እዛ ትራክ ላይ የመጀመሪያ ጊዜ ከነበረው ሩጥ አሸንፎ ምሩጽ ይፍጠር ነው እዛ ሜዳ ላይ ነው ትሬኒንግ ይሰራው ምሩጽ ይፍጠር ግን በትራክ ላይ ሮጦ አይደለም ኦሎምፒክ ላይ ወርቅ ያገኘ አሸዋ ላይ ሮጦ ነው አበበ ቢቂላም አሸዋ ላይ ሮጦ ነው እና ኃይሌ ነው ትራክ ላይ ሮጦ እንግዲህ እና ኃይሌ እንደቀነች ሰነጥሩ ነው ሁሉም አትሌቶች አዲስ አበባ ስቴዲየም ሰርቷልና የዚህ ሁሉ ወርቅ ባለቤት አዲስ አበባ ስቴዲየም ነው እና ሰላምታ ሊሰጠው ይገባል ብዙ ነገር ነበር አዲስ አበባ ስቴዲየም አዲስ አበባ ስቴዲየም እኮ ያልሆነው ነገር የለም በቃ ሴቶች ባህል አለ እናቶች ባህል አለ የቤት ጥበቃ ባህል አለ በቃ ፌስቲቫል አለ ህፃናት ሁሉ ነገር ሁሉ አዲስ አበባ ስቴዲየም በእያንዳንዱ ምንም የሌለው ነገር ሁሉ ነገር አንዴ ክሬመር የተባሉ አሰልጣኝ ከውጭ መጥቶ ለስለጥሩ በቃ ሲያው ባህል በቃ ሁሉ አዲስ አበባ ስቴዲየም ጀነራል ሃይ ጀነራል እኔም ራሱ ሰላም ተሰጣለ አዲስ አበባ ስቴዲየም በጣም ትልቅ እንትን አለው አንዴ ስቴዲየም ውስጥ እኮ ሽንት ቤት አልነበረም ለነገራቸው ደለ በኋላ እኮ ሽንት ቤት ተሰራው ሽንት ቤት ታዲያ ነው ሰው የሚጸዳዳ ብቻ ነው ምናምን ነገር 10 ሰው ይቆጠርና ይወጣል በሰልፍ ነው የሚወጡት አንዱ ላይ ተከቻው ላይ ያርግና በሰልፍ ይወጣሉ 11ኛ ሆኖ ከመጣ የመጨረሻው ነው የሚባረረው ስለዚህ እያንዳንዱ ተከቻውን እንቀርጎ ነው የሚይዘው እዛ ለሽንት ይሄዱና ምናልባት አይታችኋል የብራዚል ብሔራዊ ቡድን 1994 ያለ ዋንጫ አሜሪካ ላይ ሲካሄድ ወደ ሜዳ ሲገቡ ጎግል አድርጋችሁ ማየት ትችላላችሁ እነ ሮማሪዮ እነ ቤቤቶ አንዱ ሌላው ተከሻው ላይ አርጋው ነው ከየት ወሰዱ መሰላችሁ ከኛ እኮ ነው ወሰዱት ከሽንት ቤት ሰልፈኞች እና ከየት ላይ ያመጡ እና እኮ ብዙ ነገር ተወስዶብናል ሌላ ላይ ከማንም አንወስድም ቻዛፈኔ ሱዳን ዘፈን ምናምን ጥላውን ይዘፍናል እንጂ ያ ከማንም አንወስድም የራሳችን ስንት ነገር የነበረ ነው ይኸው ገና ጨዋታን እንኳን ሆኪ ብለው ስም ሰጥተውት ይጠቀሙበታል ብቻ ብዙ ነገር አለና ሽንት ሰልፈኞች እንደዛ ነበር የሚወጡት ማለት ነው እና ከወጡ በኋላ ሲገቡ ደግሞ እየታዩ ነው የሚገቡት ከስቴዲየም ውጭና ከስቴዲየም ውስጥ ባሉት ሰዎች ላይ ውል አለ ይውል ይዋሉ ገንዘባቱ መግባት ያልቻሉ ሰዎች በቀዳዳ ያሉ በቀዳዳ የሚያው ሰዎች ውስጥ ካሉ ህግና ደንብ አላቸው ውጭ ያሉት እንጨት ላይ ሚስማር አድርገው ነው የሚመጡት እና ወደ ጎል ኳሱ ሲሄድ ውስጥ ያሉት እግራቸውን ብድግ ያደርጋሉ እንዲያው ማለት ነው ከዛ አክሽን አልቆ ሲመለስ እግሩን ብድግ ካላረገ በምስማር ነው የሚወጉት ስለዚህ ወደ ጎል ሲል ተጠንቅቀው እና ከውጭ ያሉትና ውስጥ ያሉት በቃ በእንዲህ አይነት ላይ ውል ይሰራሉ ማለት ነውና ባላ ስቴዲየም እየተሻሻለ ሲሄድ በነገራችን ላይ 1960ዎቹ አካባቢ 20 ደቂቃ ሲቀር ስቴዲየሙ ይከፈት ነበር ላላዩት በቃ ማየት ላልቻሉት እንዲገቡ ይደረግ ነበር አሁን ግን እንደዚህ ማድረግ ይቻላል ግን አሁን እኮ ሁሉም ቻፓ ያለው መግባት ይችላል ሲሄዱ ቦታ ነው እንጂ የሚያጣው ማለት ነው የአዲስ አበባ ስቴዲየም ፓውዛ የሆነም ላይ ተለቆብኛል ፓውዛ 1959 የተተከለው ሶስተኛ አፍሪካ ዋንጫ እኮ ፓውዛ አልነበረም ተበልጠን እኮ ነበር ንጉስ ዋርፍደው መተው ጉዱነን አልነበር በጭማሪ ሰዓት ሊሄድ 30 ደቂቃ ጨምሮ 2-2 ነው ቻሉ አገባ ባለቀ ሰዓት በቃ ግብጽ ዋንጫ ሊበላ ሲል ማለት አገባ ቻሉ በቃ ከዛ በኋላ በቃ ጭማሪ ሰዓት ከዛ አራተኛ ጎል ሲገባ የግብጽ በረኛ አይታየኝም ማለት እሳቸው አርፍደው ነው እኮ የተጀመረው እሳቸው አርፍደው መጡ አርፍደው ተጀመረና ቻች ጨምረ የግብጽ በረኛ በቃ እኔ አይታየኝም ማለት ለማስደገም እኮ ፈልጎ ነው 4-2 በቃ ዋንጫ ልንበላ እኮ ዳኛው ሚስተር ብሩክስ ይባላል ከኡጋንዳ ነው የመጣው እና አማርኛ ማይችል መሰራችሁ እንግሊዛዊ ነው ሰውዬው እዚህ ብሪቲሽ ሚሊተሪ ሚሽን የሚባል ቡድን ጫወት ነበር አዲስ አበባ ብሪቲሽ ሚሊተሪ ሚሽን እኮ የመጀመሪያውን ዋንጫ የበላ ነው ኢትዮጵያ ሻምፒዮና
የእንግሊዝ ወታደሮች ቡድን እዚህ መጥቷል ነበር። ያኔ ጣሊያን አስወጥቶ እነሱ እዚህ እኮ ሊገዙን ነበር። ብቻ ነክተንባቸው አስወጣናቸው እና እዚህ ይጫወት ነበር። አማርኛ በደንብ አቀላጥቶ የሚችል ነው። ኡጋንዳ ነበር ሄደው። ከዛ በኋላ አልቢትሮ ነው በቶ ሶስተኛ የአፍሪካ ዋንጫ መንግስቱ ወርቁ ሲነግረን አይዟችሁ እያለ በአማርኛ ይነግረን ጊዜ መጣ። አዳሙ አረሙ አሰልጣኝ ነበሩና ከሳቸው ጋር በደንብ ይግባባሉ እና ፓውዛው አልነበረም። በዚህ የተበልተ ነበር ንጉሱ እንትን አድርገው ማለት ነው። ሶስተኛ አፍሪካ ዋንጫ ትልቁ ድላችን ነው። በነገራችን ላይ የተሰለፉትን ላስታውሳችሁ። ግብ ጠባቂ ጊላ ነው፣ በቀኝ በኩል ክፍሉ ነው፣ በዛ በኩል አስመላሽ ነው፣ መሀል ላይ በሬ ነው። ከዛ በኋላ ደግሞ አዋዳ አጠገባለ 6 ቁጥር ተስፋዬ ገብረመድህን፣ 7 ቁጥር ተክሌ ኪዳን ነው። መጀመሪያ ግርማ ዘለቀ ወጣል። 8 ቁጥር መንግስቱ ነው። 9 ቁጥር ይታለው ነው። 10 ቁጥር ሎቻኖ ነው። 11 ቁጥር ደግሞ ጌታቸው ወልዴ ነበር። እነኚህ ነበር የተሰለፉት በዛን ጨዋታ። አንዴ ጭብጨባ አፍሪካ ዋንጫ ነው የበሉ እነኚህ ናቸው። አጎሉ እንዲያገቡት መጀመሪያ ተክሌ ነው፣ ከዛ በኋላ ሎቻኖ ነው፣ ከዛ በኋላ ኢታለው ነው፣ ከዛ በኋላ ደግሞ መንግስቱ ወርቁ ነው ያገቡት። 4-2 ቀጭቀጭ አድርገን ዋንጫውን በልተናል ማለት ነው። ይሄ አዲስ አበባ ስቴዲየም ነው። ዋንጫ ለማስቀረት የማይመች ነው። ግብጽ አንደኛውና ሁለተኛውን በልቶ ሶስተኛውን ሊያስቀር ሲመጣ ኢትዮጵያ በላች። ጋና አምስተኛውና አራተኛውና አምስተኛውን በልቶ ስድስተኛውን አፍሪካ ዋንጫ ሊያስቀር ሲመጣ ዛይር በላበት። ዛይር ዘጠነኛና ስድስተኛውን በልቶ አስረኛ ሊያስቀር ሲመጣ ሌላ ሞሮኮ በላበት። አፍሪካ ዋንጫን ማስቀረት አይቻልም አዲስ አበባ ስቴዲየም ማለት ነው። እና ጨዋታችን ቅድም ነበር ፓውዛው 1959 የተተከለው ለስድስተኛው አፍሪካ ዋንጫ ማለት ነው። 20 ሜትር ነው ጥልቀቱ ወደታች ቆፍረ እስከ ዛሬ ድረስ ተቀይሮ አያውቅም። ፓውዛ አንዳንዴ እንደሚጠፋ ታውቃላችሁ። ብዙ ህጻናቶች ደግሞ እዛ ፓውዛው ላይ ተንጠልጥለው ኳስ አይተዋል። ትሬኒንግ አይተውል። ጸጋ ስላሴ ያረጋይ ኮረኮንች ነው የምንለው እኛ። ታወቀ ቦክሰኛ ነው። ኢትዮጵያ ብሔራዊ ቡድን እኮ ወርቅ አስገኝቷል በአፍሪካ ሻምፒዮን። ሲድኒ ኦሎምፒክም መሄድ የቻለ ነው። በጤንነት ችግር እንትን ባይልም የታወቀ ቦክሰኛ ነው። እሱ እኮ በጣም አስቸጋሪ ነበር። ከቤት በቃ በዱርዬነት ጠፍቶ እዛ በረንዳ ዳር ይሆን ነበር። አንድ ቀን ፓውዛው ላይ ወጥቶ ሲያይ እንግዲህ ፓርኪንጎች አሉ። እዛ ፓርኪንግ ላይ ቦታ አሉ። በሊዝ የገዛው መሰለኝ። እዛ መኪኖች ይጠብቃል እና ሰዎች ሲመጡ እንትን አድርጓል። ዶማ አንድ ቀን ነው አይደበበ ፍራንክ ሰጥቶት በቃ ደስ ብሎት በቃ 1 ብር ሰጥቶ ስሙኒ ነው ኪራይ ለሁለት መኪና ስሙኒ ማለት ነው። እና እዛ ላይ ወጥቶ የጊዮርጊስ ደጋፊ ነው። ጨዋታ ቅዳሜ ነው የመድን ጨዋታ ያህል ፖሊሶች ሲመጡ ብዙ ህጻናቶች ይወርዳሉ። ውረድ ሲሉት አልወርድም አለ። ዲነችን ድፍረት አትወርድም። አዎ ይሄ 1978 ዓመት ነው። አትወርድም ብሎ ወጣ። ፖሊስ ሊወጣ ሽንቱን አሸናም ፖሊስ ላይ ሸና ጉድ በቃ ፖሊስ ላይ ሸንተው በቃ ፖሊሶች ማሰደድ ጀመሩ። ከዛ እንትን እያደረገ አስቸገረ። አላ በቃ ፖሊሱ ተከትሎ ወጣ። ቅዳሜ ቀን አደረ እዛ ፓውዛው ላይ አደረ። ቀሊው በቃ በእንቅልፍ ልብ እኮ ሊወድቅ ይችል ነበር። ፓውዛው ላይ አዲስ አበባ ያው ልትነኝ እንትን ያደረው አደረ። ተመልካቹ ተመልሶ ሲመጣ ወድም አገኝ እዛው ልቆ አሁን ፖሊሱ ሲመጣ በቃ ሽንት ምናምን ጨርሷል። ምን ይሽና ምንም የለም። ፖሊሱ መጣና ላይ ድረስ ደረሰ። ስማ አለው ፖሊሱ፣ ትንሽ ያመኛል፣ ትንሽ አእምሮ ችግር አለብኝ። ስለዚህ ይሄው ኬብል ገመድ ልጬ አገናኘው ነው ሁለታችን አቅል ቆይ ወረደ ፖሊስ። ከዛ በኋላ በቃ በስንት መከራ ስንት ዘሎ ገብቶ ነው እንትን ያደርገው። ፍትሐ የጠጅ ክፍፍል አንብባችሁታል? ያሳተምኩት መጽሐፍ ፍትሐ የጠጅ ክፍፍል መጽሐፍ አለኝ። ፍትሐ የጠጅ ክፍፍል እዛ ላይ ታገኙታላችሁ። ይሄን ታሪክ እዛ ላይ ፓውዛው ላይ ወጥቶ ምን እንደሰራ ዝርዝር ነገሩን ታዩታላችሁ ማለት ነውና መጽሐፉን ታነቡታላችሁ። የአባይ ልጅ ውሃ ጠማው ነው የሚባል በመብራት ላይ እኮ መብራት ጠፍቷል። የመብራት ኃይል ቡድን በ1961 ጥሎ ማለፍ ጨዋታ ሲያደርግ 2-1 እየመራ መብራት ጠፋ። እሺ ምንድነው የሚባለው? የአባይ ልጅ ውሃ ጠማው ነው፣ ሸክላ ሰሪ በገል ይበላል ነው። እስቲ ላጥላጥ አድርጎ በዛ በኩል መብራት ኃይል ጨዋታ መብራት ጠፋበት 2-1 እየመራ በነጋታው በቃ ጨዋታው ተደገመ። 3-1 መብራት ኃይል ተሸነፈ። እሺ ምንድነው የሚባለው? ማን ነው የሚከሰሰው? የመብራት ኃይል ክለብ ማን ነው የሚከሰሰው? መስሪያ ቤት በቃ እንደዚህ ጨዋታው እኮ እንደዚህ እና ፓውዛው እንግዲህ እንምን ታሪካለሁ ብዙ ጊዜ ይጠፋል። አንዴ ትዝ የሚለኝ ኦሜድላ ወደፊትን 6-1 እየመራው ነበር። በቃ መብራት ጠፋ። ሲደገም የብሔራዊ ቡድን ተጫዋቾች መጡላቸው። ኦሜድላ ወደፊት 2-1 አሸነፈ። አንድ ጊዜ ደግሞ አንድነት ቡድን ጊዮርጊስን እየመራ ማን እንዳጠፋው አይታወቅም 3-1 እየመራ ተፈተነ። ጨዋታው ተቋረጠ ማለት ነውና እንግዲህ ብዙ ታሪክ አለው ከፓውዛ ጋር ተነሳሳ ማለት ነው። አጋሪ ከበደ ካሳ የመጀመሪያው አዲስ አበባ ስቴዲየም ዘበኛ ናቸው። በህይወት የሉም እናስታውሳቸው ብለን ነው። ከዛ በኋላ የተጠበቁት ጥበቃዎች ግን ተገለዋል። በማን ሌባም ፈልጎ መጣ። የስቴዲየም ገቢ ትኬት ተቆርጦ ብዙ ሺህ ብር አለ አይደል? ጨለማ አይደል? እዛ አካባቢ ነው። ያንን ብር ሊወስድ መጣ። ገደላቸው። በኋላ በፍርድ ቤት እኛ እንትን ተብሎ ግን ከሌባ ጋር በተያያዘ እንጫወት ስቴዲየም ውስጥ ገንዘብ አለ ብለው እንግዲህ ያው አዲስ አበባ ስቴዲየም እዛ ቆርጦ እንትን ያደርገዋል።
ያንን ቲኬት ቡና ገበያ ከአልናስር ተጫውቶ ነበር 1995 ዓመተ ምህረት ቅዳሜ ቀን መድን ተጫውቷል ከሂላል ቅዳሜ ቀን የገባው ገቢ 40 ሺህ ነው ቡና ገበያ ተጫውቶ 300 ሺህ ብር ነው የገባው ሪካርድ ነበር በዛ ጊዜ አሁን ከ300 ሺህ ብር የበለጠ ገቢ ይገባ ግን ዋጋው ያኔና አሁን አንድ አይደለም አሁን 100 ብር ነው ትሪቡን ያኔ ደግሞ 40 ብር 50 ብር ምናምን አካባቢ ነበር እና ያ ሁሉ ገቢ ተገኘ በቃ ሌባ ቋመጠ የስፖርት ኮሚሽን ሰራተኛ ማህበር ነበር ቲኬቱ የሚሰራው ማለት ነው ብሩን ይዘው ወደዛ ሲሉት ሌባ ተከተላቸው ስፖርት ኮሚሽን አሁን ፈርሷል በባቡር እንትን ምክንያት ወደው ሳይገባ ዳር ላይ ያለች ቢሮ አለች እዛ ክፍል እየተቆጠረ ኮንትራት ታክሲ ነው ገጭ ያለ ዘበኛው ኮስት ነው ያለ ገባ ሽጉጥ ይዞ ያንዳንድሽ ቁጭ ያለ ያንዳንድሽ በቃ እንዳትነካርክ ብሩን ጫኑና ሄዱ እና ይዘው ጠፉ እንደሚባለው የመድንን ገቢ የትላንቱን የቅዳሜውን ኮንትራት ታክሲው ተሰጥቶታል ሌባው ወሰደው የቡናን ገቢ ነው ይባላል ባቆይ ብር እኮ አልተገኘም በኋላ እኮ አንድ ቅቤ ነጋዴ ተያዘ ቅቤ ነጋዴ ያው እዛ ለሰራተኞች በዱቤ የሚሰጥ ቅቤ ይሰጥ ነበርና እና ቅቤ ነጋዴ መጥቶ ምን ፈልገው ሲባል ብር ልወስደው እሱ ማለት የፈለገው እኮ ዱቤ ሰጠው ልወስደው ግን ሌላ ለስርቆት የመጣው ሰው ቅቤ ነጋዴ እኮ ተይዞ ነበር ብቻ ብዙ ሰው ተይዞ ነበር ያው አልተገኘም ያ ብር ማለት ነውና እንደዚህ የሚደረግ ነበር አዲስ አበባ ስቴዲየም 1953 ዓመተ ምህረት ከባድ ጠብ ነበር የተጫወቱት ኢትዮ ሲሚንት ድሬዳዋና ሐማሴን ነበር በቃ ረብሻ ተነስቶ በቃ ጥይት ተተኮሰ ዋንጫ ነው ክብር እንግዳው ላጠው አይጠፉም ዋንጫ ሳይሰጡ ላጥ ያን ዋንጫ እኮ አንድ ትራፊክ ነው አሉ ለሲሚንት ቡድን ተጫዋቾች የሲሚንት ቡድን ተጫዋቾች ደግሞ ሲኒማ ራስ አካባቢ ሀረር ሆቴል ይባል ነበር ከዛ እዛ ሄደው በቃ ዋንጫን በባቡር ይዘው ጠፉ ሐማሴን ሲፈልጉ ጫወታው እኮ አላለቀም ሲተኮስ ማለት ነው እንደውም አቶ ሸገና ቱፋ ያኔ በጣም ተፈንክተው ነበር ያው እሳቸውም ተናግረው ነበር ከእሳቸው አንድ ቀን ላጫታቸው በርግጥ እዛን ጫወታ እኮ ሐማሴን እንትን አልመረም ግዛ ነበር ሊገላግሉ ገብቶ ማለት ነው ጊዮርጊስና ሐማሴን አስመራ ላይ ይጫወታሉ ሐማሴን በሜዳው ያሸንፍ በማንም ቡድን አዲስ አበባ ላይ ደግሞ ዳኞ የተባለ ቡድንና የአስመራ ሆቴል ይጫወታሉ ባርጉ እንግዲህ እሳቸው መስመር ዳኛ ናቸው በካታንጋ በኩል ይሄኛውን ጫወታ ማለት ነው በረፍት ውጤት ተነገረ አስመራ ላይ ሐማሴን 5 ጊዮርጊስ 0 በቃ ሰው ሁሉ ተነገተ ይሄንን ሰውዬ ይሰማሉ እና ካታንጋ እሳቸው መስመር ዳኛ ነበሩ ቴሌና ጫወታው አለቀ አስመራው አዲስ አበባ ጫወታው እየቀጠለ ነው ዳኛው እኩል አለመወረድ ነው የሚጫወተው የአስመራ ውጤት ደርሶናል እንግዲህ ሐማሴን 10 ጊዮርጊስ 0 ነው ሰው የጠበቀው ሐማሴን 5 ጊዮርጊስ 5 ሲል እሳቸው በብታቸው ባንደራቸው ነርቁና ኦፍሳይድ ጀሚላ ሰዴቴ ኦፍሳይድ ገብቶ ጎል አገባ አረ በነገራችን ላይ ጠይቄያቸው ነበር ለምንድን ነው እንዲሰሩ እንዴ ሐማሴን ጊዮርጊስ ያገባ 5 ጎል ሐማሴን ጊዮርጊስ ያገባ እንዴ ነው ማላጨበጭበው አረ እኮ ነግረውኛል ላይ ነው ኦፍሳይድ ነው ባክ ኦፍሳይድ አይደለም ዝም ብሎ ጀሚላ ሰን ትክክለኛ ቦታ ላይ ነበር ጎል የገባት ሳቸው ግልጽ ናቸው ይፈለግ በቃ ማንንም ቡድን ቢሆን ያደርጋሉ እንደዚህ አይነት ነገር ማለትና ብዙ ነገር አለ አዲስ አበባ ስቴዲየም ሌላ ቀን ተመልሰን እንገናኛለን አዲስ አበባ ስቴዲየም ታሪክ ሌላ ቀን ተመልሰን እንገናኛለን እንግዲህ አዲስ አበባ ስቴዲየም ለትልቅ ነገር ያደረሱት አቶ ይድነቃቸው ተሰማ ናቸው በብዙ መንገድ ስቴዲየም ጠግነው አስጠግነው ብዙ ነገር ያደርጉት ማለት ነው እስካሁን ድረስ አዲስ አበባ ስቴዲየም እየተጠገነ ነው ወንበር በቅርብ ጊዜ ነው ገባው እንደውም 1986 ዓመተ ምህረት አግዳሚ ወንበር ገብቶ የጁሮራ ተብሎ ነበር በቅዱስ ጊዮርጊስ በኩል ያሉ ደጋፊዎች በግራ በኩል ያሉ ደጋፊዎች አንስተው ሲወረወሩት ነው ከዛ በኋላ በቀኝ በኩል ያሉት የቡናም እንደዚሁ አንስተው ወረወሩትና የጋራ የጁሮራ ይባላል ይሄ ማለት ነውና በዛ መልክ ከዛ በኋላ ደግሞ ወንበር ተደረገ እንዴት ተደረገ በጣም እንደ አይነት ነገር ነውና የአዲስ አበባ ስቴዲየም
200 ቅርጫት እንቁላል ጨርሷል 200 ቅርጫት እንቁላል በጣም ጠንካራ ነው ከሲሚንቶ በላይ እንቁላሉ ተደረገ በጣፋ እንቁላል እንዳትሉ አሁን ያንጌ እንቁላል ዝም ብሎ ነበርና የብር 1000 ምናምን ነገር ነው የሚሸጠው ስለሚጫ በጣም እንትን አድርጎና በዛ መንገድ የተሰራው በሌላ ጊዜ ስለ አዲስ አበባ ስቴዲየም ሌላ ነገር አብራላችኋለሁ ሳምንት በሌላ ፕሮግራም እንገናኛለን እናንተ ከደጋ ለማገናኘት እነኚህ ደፋ ቀናችን ለምሩ ካሜራማኖቻችን ሞቅ ያለ ጭብጨባ ለኔ ደግሞ ከፍ ያለ ጭብጨባ ያስፈልገኛል ሳምንት እንገናኛለን ባይ ባይ ቻው